የምትሸወዱበት የፈተና ክፍል 24. Despite the rain, they went to shopping. They stopped going because of the rain. They did not go to shopping due to the rain. They went to shopping although it was raining. Although they went to shopping, it did not rain. So ይሄ አይደለም። ይሄ የሚለው መሄዱን ተውት ነው የሚለው። መሄዱን አልተውትም ሄደዋሉ ነው የሚለን የመጀመሪያ አረፍተ ነገር። They did not go to shopping due to the rain. ይሄም አልሄዱም ነው የሚለን። እነሱ ሄደዋሉ። They went to shopping although it was raining. ይሄ ትክክል ነው። ቢዘንብም ሄደዋሉ። ይሄም ቢዘንብም ሄደዋሉ ነው የሚለው። ኦኬ although they went to shopping it did not rain. ሾፒንግ ቢሄዱም አልዘነበም ነው የሚለው። ይሄ ደግሞ ተሳስቷል የሚለው እየዘነበ ነው። እንደገና እየዘነበ ቢሆንም ሄደዋሉ ነው። ይሄኛው ደግሞ አልዘነበም ነው የሚለው። ኦኬ Jaltu had eaten her lunch when Kabada arrived. Kabada arrived, then Jaltu ate her lunch. ይሄ የመጀመሪያ አረፍተ ነገር የሚለው ጫልቱ ምግቧን በልታለሽ ነው። ከበደ ሲደርስ የመጀመሪያ አረፍተ ነገር የሚለው ከበደ arrived, then ጫልቱ ate her lunch. ይሄኛው ከበደ ከመጣ በኋላ ጫልቱ የበላችው ነው የሚለው። ይሄ ትክክል አይደለም። ሁለተኛው ከበደ arrived after ጫልቱ ate her lunch. ጫልቱ ከበላሽ በኋላ ነው ከበደ የደረሰው ነው የሚለው። ይሄ ትክክል ነው። ከበደ arrived before ጫልቱ ate her lunch. ጫልቱ ከመብላቷ በፊት ነው ከበደ የመጣው ነው የሚለው። ይሄ ትክክል አይደለም። ከበደን ቀድሟለች ጫልቱ። right after ከበደ arrived ጫልቱ ate her lunch. ከበደ ሲደርስ ጫልቱ በላሽ ነው የሚለው። ይሄ አይደለም። ጫልቱ ኦሬዲ በልታለች እሱ ሲደርስ። ስለዚህ የሚሆነው መልሳችን ቢ ነው ማለት ነው። ከበደ arrived after ጫልቱ ate her lunch. ማሰብ ይጠይቃል እና መረጋጋት ይጠይቃል። እንደዚህ አይነት ጥያቄዎች ላይ ልክ እንደኔ ማስታወሻ ጽፉና የመጀመሪያው አረፍተ ነገር ትርጉም ከዛ በኋላ ከሱ የሚመሳሰል ትርጉም እንዳሁኑ መፈለግ ነው የሚጠበቅባችሁ አንስር ለማግኘት። ኦኬ የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ።